የሆነ ነገር በህይወታችሁ ከተፈጠረ በኋላ በተለይ ኔጌቲቭ የሆነ ነገር ከተፈጠረ በኋላ ለሰው ያላችሁ አመለካከት ባህሪና ማንነታችሁ መቀየር ይጀምራል። ከዛ ውጪ ጭንቅላታችሁ ያንን ነገር ባሰበው በተብሰለሰለ ቁጥር ደግሞ ፍርሃት፣ ጭንቀት፣ ንዴት፣ ሀዘንና ቁጭቶችን በደንብ አድርጎ ያብሰለስላል። ሰውነታችሁ ላይ ደግሞ ወረድ ስትሉ እንደ ኦልሰርና እንደ ሃርበርን ምናምን የሚባሉት ከአሲድ ጋር በሚያያዙ እንደ ጨጓራን የተለያየ ነገሮችን ኤክስፒሪየንስ ማድረግ ይጀምራል። ይህንን ነገር እየተለማመዳችሁ ባህሪያችን ነው ከዚህ ጊዜ በኋላ እንደዚህ ሆንኩኝ እያላችሁ በተደጋጋሚ ለራሳችሁ የምትነግሩት ከሆነ መፍትሄ የለውም። መፍትሄው መፍትሄ እንዳለው ማመንና ሀሳብ ጥናቶችን ማየት ነው። ዛሬ አንድ መጽሐፍን ሪኮመንድ ላርጋችሁ። ብሬኪንግ ዘ ሃቢትስ ኦፍ ቢይንግ ዮርሰልፍ የሚል መጽሐፍ አለ በዶክተር ጆ ዲስፔንዛ። ዶክተር ጆ ዲስፔንዛ ከ30 አገራቶች በላይ እየዞረ የሚያስተምር የኒውዮርክ ታይምስ ቤስት ሰለር የሆነ ኒውሮ ሳይንቲስት፣ በአእምሮ ዙሪያ የሚያጠና ሳይንቲስት እና ብሬን ሪሰርቸር ነው። ብዙ ነገሮችን ጥናት የሚያደርግ ሰው ነው። ብዙ መሽኖች እንደ ኢኢጂ ብሬን ስካኖች እና እንደ ኤፒጀኔቲክ ቴስቲንግ የሆኑ መሽኖች አሉት። ብዙ ነገሮችን እየተጠቀመ አእምሮና ሰውነታችንን በደንብ አድርጎ አንደርስታንድ አድርጎ ሰው ኔጌቲቭ የሆነ ነገር ኤክስፒሪየንስ ካደረገ በኋላ እንዴት ነው ባህሪው የሚሆነው፣ ማንነቱ የሚሆነው፣ ለሰው ያለው አመለካከት የሚቀየረው የሚለውን ነገር አንደርስታንድ ማድረግ ይችላል። ከዛ ውጪ ሌሎች በሽታዎች ጋር እንዴት እንደሚያያይዘን በደንብ አድርጎ አንደርስታንድ ያደረገ ሰው ነው። ዋናው ቁም ነገር ችግሮቹን በደንብ አድርጎ አስረድቶ መፍትሄ የሚያመጣልንን ሰው መስማት ነው። እኔ እንደሱ አይነት ሰዎች ነው የምሰማው። እሱ እንድትሰሙት ነው በዋነኝነት ሪከመንድ ማድረጋችሁ። እስቲ የተወሰነ ነገር ልበላችሁ። ቤዚክሊ ምንድነው አእምሯችን በኤሌክትሪካልና ኬሚካል በሆነ ነገሮች መስመር ይዘረጋል። በደንብ አድርጎ እየተጠናከረ ይመጣል በጊዜ ሂደት። ሰውነታችን ሆርሞኖች ናቸው መልእክተኞች በዋነኝነት። በእነሱ ምክንያት ብዙ ነገሮችን ኤክስፔሪንስ እናደርጋለን። መስራት ያለብን ነገር ሰውነታችን ውስጥ ይሰራል። መቆም ያለበት ነገሮች ይቆማሉ። እነዚህ ናቸው መልእክተኞቹ፣ ኬሚካሎች ናቸው። አእምሯችን ውስጥ መጥፎ ነገር ኤክስፒሪየንስ አደረግን፣ ትዳራችን ላይ፣ ቤተሰባችን ላይ፣ ስራችን ላይ፣ የተለያየ ቦታ መጥፎ የምንለው በጣም ግፍ ሊሆን ይችላል። በቃ ኤክስፒሪየንስ ማድረግ የሌለብን ነገሮች ሊሆን ይችላሉ። እነዚህ ነገሮች አፕን አደረጉ። ያ ነገር ጭንቅላታችን የመጀመሪያው ሰርኬት ይሰራል፣ መስመሮች ይዘረጋል፣ ኤሌክትሪካል ኢምፖልሶች ይዘረጋሉ፣ መስመር ይዘረጋል። ስለ አእምሮ ብዙ ነገሮችን ከተለያዩ መጽሐፎች ሪከመንድ ያደረኳቸዋለ። አይ ቲንክ የሀብዝ ሎ ይባላል። ይሄ ኖቤል ሎሬት ያሸነፈ ሰው ነው። ኒውሮንዞች አብረው ኤክሳይቶሪ የሆነ ሆርሞኖችን በማመንጨት መስመር ሲዘረጉ ቤዚክሊ ኒውሮንስ ዳት ፋየር ቱጌዘር ዋየር ቱጌዘር የሚሉት አብረው ፋየር በማድረግ የሚዘረጉትን ነገር ያገኘው ዶናልድ ሃብ የሚባለው ኖቤል ሎሬት የሆነ ሰው ነው። ቤዚክሊ ይህ መጥፎ ኤክስፒሪየንስ ያደረጋችሁት ነገር ያንን መስመር ይዘረገዋል። ያንን መስመር ተዘረጋ። ቀኑን ሙሉ ለሰው ስታወሩት፣ ሳምንቱ ሙሉ ላገኛችሁ ሰው እያስታወሳችሁ ያንን ነገር ስትደጋግሙና ስታወሩት ሙዲ ትሆናላችሁ። ሙዳችሁ በጣም ይፖሸራል። ያንን ነገር ደጋግማችሁ ለሳምንታት ለወራቶች ስታደርጉት ቴምፐርመንት ወይም ባህሪያችሁ ይሆናል። ያንን ነገር ለአመታት ስታደርጉት ፐርሶናሊቲያችሁ ወይም ባህሪያችሁ ይሆናል። ይሄ ለህይወት መጥፎ አውትሉክ ያለው ሰው ከመሆኑ ባሻገር ያለው ጉዳት ነው ለእኔ ትልቁ መጥፎ የምለው ነገር። ምክንያቱም እዚህ ስቴት ውስጥ ስትገቡ አይምሯችሁ ስሎውሊ ሎው ግሬድ የሆኑ ስትረስ ሆርሞኖችን ማመንጨትና በየጊዜው መርጨት ይጀምራል። ውሃ እንኳን በየጊዜው ጠብ ጠብ ሲል ጥሩ አይደለም፣ እንኳን መጥፎ የሆኑ ሆርሞኖች። በዋነኝነት የሚነሳው ኮርቲዞልና አድሬናልን ናቸው። ሃይፖታልመስ የሚባል የጭንቅላታችን ጋቨርኒንግ ኦክሲጅን እንትን አለ፣ ብሬን ፓርት አለ። አድሬናልን የሚባሉ ከኪድኒዎቻችን ላይ ያሉ ግላንዶች አሉ። ከነዚህ ጋር በመናበብ ጭንቅላታችን እንዲህ አይነት ነገሮች ውስጥ ውጥር ባልን ቁጥር፣ በተጨናነቅ ቁጥር፣ በተናደድን ቁጥር፣ እንዴት ነው የተለያዩ መጥፎ ነገሮችን ባስታወስን ቁጥር እነዚህ ሁለቱ በመናበብ የሚያመነጩት ኮርቲዞልና አድሬናልን ሰውነታችን ውስጥ በሰዓታት በቀናቶች ሲመጣ ምን አይነት በሽታ እንደሚሰጠን በአሁኑ ሰዓት በቀላሉ ማረጋገጥ ይችላሉ። ቲሾቻችን ሰውነታችን ውስጥ ያሉት ቲሾቻችን ሪፔር አይደረጉም። ዲኤንኤያችንን በጣም የቴሎሜር በተለይ ሾርት ይሆናል። ብዙ ጊዜ አንስቼላችኋለሁ። የሰውነት መቀነስ አቅማችን በጣም ይቀንሳል። ዳይጀስቲቭ ሲስተማችን ይቆማል። አእምሮአችን ክሬቲቭ የሆኑ ጭንቅላታችን ክፍል መስራት ያቆማል። ለህይወት ያለን ኔጌቲቭ አውትሉክ ይሆናል። ለሰው ኔጌቲቭ እንሆናለን። ቢተር መራራ እንሆናለን። ሁል ጊዜ ትንንሽ የሆኑ ነገሮችን ብቻ የሚያስብ ሰዎች ነው የምንሆነው። ከነዚህ ሁሉ ነገሮች ውጪ አእምሮአችንን መጠቀም እየቻለን አለመጠቀማችንን ያስቆጨኛል፣ ያሳዝነኛል። ምክንያቱም መፍትሄ እንደሌለው አድርገው የሚነግሩን ሰዎች ብዙ ስላሉ ነው። ይሄ ባህሪሽ ነው፣ ይሄ አንቺ አባትሽ ልጅ ነች፣ ይሄ እናትሽ ልጅ ነች፣ ይሄ ነገር ከተፈጠረብሽ በኋላ እንደዚህ ሆነሃል፣ እንደዚህ ሆነሻል እየተባልን ስናድግ መቀየር እንደማይችል አድርገን እናምናለን።
አሁን ሳይንስና ቴክኖሎጂ ያለውን ቁም ነገር አውጥተው ሲያሳዩን መቀበልና መቀየር እንዳለብን በደንብ አድርገን ይገባናል። ሶ ሽፍት ማድረግ አለባችሁ ይላል። ከሰርቫይቫል ወደ ክሪኤሽን መግባት አለባችሁ። በተጠንቀቅ ከመኖር እንደ ህይወታቸውን እንደ አዲስ መቅረጽ መጀመር ትችላላችሁ። ከዚህ ነገር ውስጥ መፋታት መለያየት ትችላላችሁ። ከፍርሃት ወደ ድፍረት፣ ከጭንቀት ወደ መረጋጋት፣ ከጥላቻ ወደ ርህራይ መግባት አለባችሁ ነው። ይህንን ከስትረስ ወደ ወይም ከሰርቫይቫል ወደ ክሬሽን ለመግባት መፍትሄው ምንድን ነው? 4 ነገሮችን ነው በዋነኝነት የሚያነሳው። ሜታኮግኒሽን፣ ሜዲቴሽን፣ ሪኸርሲንግ ዮር ፊውቸር እና አክሽን ነው። ግን አንዳንዶቹ ፋንሲ ወርዶች ሜታኮግኒሽን ማለት ቤዚክሊ አዌርነስ ነው። ኔጌቲቭ የሆነ መጥፎ የሆነ ነገር፣ ሀሜት፣ ጭንቀት፣ ንዴት፣ ተራ የሆኑ ወሬዎችን፣ ያለፈው ነገር እየተብሰለሰሉ መራራ መሆንን እንዲህ አይነት ነገር ውስጥ ስትገቡ ሜታኮግኒሽን ማለት አዌርነስ ይኖራችሁ። ይሄ ነገር ለዚህ ሁሉ በሽታ እያስደረገን እንደሆነ ሪላይዝ ካደረግን እዚህ ነገር ውስጥ ስሊፕ ስታደርጉ አዌሩ ነው። ሜታኮግኒሽን ማለት እሱ ነው። ያንን ነገር አዌር እየሆናችሁ መምጣት ካልቻላችሁ መቀየርና መለወጥ አትችሉም ነው። ሁለተኛው ሜዲቴሽን ነው። ቁጭ በሉና በቀን ውስጥ 15-30 ደቂቃ ከዓለሙ ግርግር፣ ከሁካታው፣ ከጋጋታው፣ ከብዙ ተራ ከሆኑ ነገሮች ውጡና ለራሳችሁ 30 ደቂቃ ሰጥታችሁ አይምሯችሁን፣ ሰውነታችሁን ጸጥ አድርጋችሁ አስቀምጣችሁ ለራሳችሁ የምትሰጡትን ጊዜ አይምሯችሁን ዝም በማድረግ ምናልባት ምስጋና ሊሆን ይችላል። ጸሎትም ከሆነ ምስጋናን ብቻ ነው፣ ጥያቄ ሳይሆን ምስጋናን ብቻ እያደረጋችሁ ሰውነትና አይምሯችሁን የምታረጋጉት ከሆነ ወደ ፓራሲምፓተቲክ የሚባል ነርቨስ ሲስተም በተለያየ ጊዜ አንስቼላችኋለሁ ትገባላችሁ። ሰውነታችሁ በዚህ ሰዓት ዳይጀሽን ሲስተሙን ይሰራል፣ ቲሹ ሪፔር መደረጉን ያደርጋል። ዲኤንኤያችንና የተለያዩ ነገሮች ለእድሜም ለጤናም ለበሽታ መከላከልም የሚጠቅሙ ነገሮች በደንብ ይሰራሉ። ይሄ ግምት አይደለም፣ እየታየ ነው። ከዛ ውጪ ሪኸርስ ዮር ፊውቸር ይላል። ቤዚክሊ ምንድን ነው? እድሜ ልክ አመጣጣችን መራራ፣ በጣም በኔጌቲቭ የተዋጠን ሀሜት፣ ተራ የሆኑ ነገሮች ብቻ ከሆኑ ያሉን በአሁኑ ሰዓት ቁጭ ብለን ኦኬ ምን አይነት ሰው ነኝ እኔ፣ በቃ ረጋ ያልኩኝ መፍትሄ የምፈልግ መጽሐፍ ሀሳብ ጥናቶችን እያየው ለብዙ ነገር የምሰራ መልካምነትን የምንለማመድ በገባኝ አቅም ጥሩ ነገሮችን ለማድረግ የምጥር ሰው ነኝ። ሪኸርስ አድርጉት፣ ተለማመዱት። ይህንን ነገር በአይምሯችሁ ስትለማመዱት እንደ አዲስ ልክ እንደተባለው ቅድም አይምሯችን ብሬን ሴሎችን፣ ኒውሮ ትራንስሚተሮችን፣ ኬሚካሎችን፣ ሆርሞኖችን በማመንጨት መስመሩ መዘርጋት ይጀምራል። ያንን ባህሪ ያንን ማንነት እንደ አዲስ መቅረጽ ትጀምራላችሁ። ይህንን በፒያኖ በሚጫወቱ ሰዎች ላይ የተደረገ ጥናት አለ። ግማሹን ፒያኖ እንዲጫወቱ ያደረጓቸው አሉ፣ ግማሹን በሀሳባቸው እያንዳንዱን ኪውን እያሰቡ ፕራክቲስ እንዲያደርጉ አድርገዋቸው በሀሳባቸው በኢማጂኔሽን ያደረጉት አይምሯቸው ላይ ያንን ነገር መቅረጽ መስመሩ መዘርጋት ችለዋል። ይህን ነገር ቀድማችሁ መዘርጋት ትችላላችሁ። ሪሜምበሪንግ ዩር ፊውቸር ይለዋል። ፊውቸራችሁን ማስታወስ ማለት ነው። ከዛ ውጭ የመጨረሻው አክሽን ነው። ኮንሲስተንሲ ያለው አክሽን። እውቀት ነው፣ ትርጉም አልባ ነው መፍትሄ የሚያመጣ ካልሆነ፣ ተለማምደን ውጤት ማምጣት የማንችል ከሆነ። ስለዚህ አክሽን ማድረግ አለባችሁ። አክሽናችሁ ላይ ሰዎች የማይሆኑ ሰዎችን ይህንን ቁስላችሁን የሚያበረታቱ የሚያስታውሷችሁ ሰዎች ከሆነ አስወግዱ። ቦታዎች የምትሄዱበት ቦታዎች ይህንን ነገር መልሰው መላልሰው የሚያስወግዱ እንትን የሚሏችሁ ከሆነ ቀንሱ፣ ጊዜያችሁን አስወግዱ። የተለያዩ ሁኔታና ገጠመኞች ወደዚህ የማይረባ ነገር የሚከቷችሁ ከሆነ ቀንሱ። በተለያየ ጊዜ አንስቼላችኋለሁ። ፕራዮሪታይዝ ታይማችሁን፣ ጊዜያችሁን በጣም ፕራዮሪታይዝ አድርጉ። መጽሐፍ ሀሳብ ጥናት የሚጠቅሙን ነገሮች ከማየት ይልቅ ዝም ብለው ታራ የሆነ ወሬ እያወሩ አንድ አይነት የሆነ ነገር እየደጋገሙ እናንተን አዛ እያደረጉ መፍትሄ የማያመጡላችሁ ሰዎች ጋር በመሆን መፍትሄ ይመጣል ብዬ አልገምትም። እግረ መንገዳችሁን ካይንድነስ፣ በጣም ኮምፓሽነት፣ መልካምነት፣ ትህትናን፣ ኢጓቸውን የመግደል ምናምን ነገሮችን መለማመድ እንዳለባችሁ በደንብ አድርጎ ያስረዳል። መጽሐፉን እንድታነቡት ነው ያለ ከመድ ማድረገው። ትንሽም ብትሆን የገባኝን ልላችሁ ነው የሞከርኩት። ስላዳመጣችሁን ከልብ አመሰግናለሁ። ቴንክ ዩ